ኢራን የሆርሙዝ መተላለፊያን ለቀጣይ አንድ ወር በላይ እንደዘጋች የምትቀጥል ከሆነ ኢትዮጵያ ያሏት 10 መርከቦች አገልግሎት መስጠት እንደሚያቆሙ ኢትዮ ፍሮንት ከምንጮቿ ሰምታለች። የኢራን የሆርሙዝ ወሽመጥን በመዝጋቷም የተባበሩት አረብ ኤሚሬት ያለችውን ጊብ የተሰኘችው መርከብን ብቻ ሳይሆን በተለያዩ ቦታዎች ያሉት በጥቅሉ 10 የኢትዮጵያ መርከቦችንም ታግታለች ተብሏል። የየመኖቹ ሀውቲዎች ዛሬ ወደ እስራኤል ሚሳኤል በመተኮስ የመካከለኛው ምስራቅ ጦርነትን በይፋ ተቀላቅለዋል። በቀጣይ የቀይ ባህርን እንቅስቃሴ አደጋ ላይ ሊጥል እንደሚችል ተሰግቷል። ነገሩ ለኢትዮጵያም ከባድ ፈተናን ይዞባት የሚመጣ ነውም እየተባለ ነው። የኤርትራ የአማራ ፋኖ ህወሓትና የኦሮሞ ነጻነት ጦር የኢትዮጵያ የፌዴራል መንግስትን ለመውጋት በሚያደርጉት ጥምረት መካከል የፌዴራል መንግስት አለው በሚባለው ኃይልና የውጊያ ብቃት ላይ አለመግባባት ውስጥ ናቸው ተባለ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። ኢራን የሆርሙዝ የባህር መተላለፊያን ለቀጣይ አንድ ወር በላይ እንደዘጋች የምትቀጥል ከሆነ ኢትዮጵያ ያሏት 10 መርከቦች አገልግሎት መስጠት እንደሚያቆሙ ኢትዮ ፍሮንት ከምንጮቿ ሰምታለች። ኢትዮጵያ አሁን ላይ ካሏት 10 የጭነት ማመላለሻ መርከቦች መካከል ጊብ የተሰኘችው መርከብ ኢራን ከአሜሪካና እስራኤል ጋር የዛሬ ወር አካባቢ ጦርነት ከጀመረች አንስቶ የሆርሙዝ ሰርጥን ማለፍ ተከልክላ የባህር ወሽመጡ አቅራቢያ ከደረሰች በኋላ ተመልሳ ወደ ተነሳችበት የተባበሩት አረብ ኤሚሬቶች ሻርጃ ወደብ ላይ ቆማ አንድ ወር አልፏታል። ሌሎቹ 9 የኢትዮጵያ መርከቦች ደግሞ ጦርነቱ ጀምሮም ወደ ተለያዩ ሀገራት ወደቦች እየተመላለሱ ነበር። ኢትዮጵያ ከጊቤዎች ሸበሌ፣ ጋምቤላ፣ ፊንፊኔ፣ አሶሳ፣ ሐረር፣ ጅግጅጋ፣ መቀሌ፣ ሰመራና አባይ የተባሉ በጥቅሉ 224,000 ቶን መሸከም የሚችሉ 10 መርከቦች አሏት። ሆኖም ኢራን ከአሜሪካና እስራኤል ጋር የገባችበትን ጦርነት ተከትሎ ለቀጣይ አንድ ወር የሆርሙዝ የባህር መተላለፊያን በመዝጋቷ ከቀጠለች ለነዚህ የኢትዮጵያ መርከቦች እጅግ አደገኛ ሁኔታ እንደሚፈጠርና የኢትዮጵያ ኢኮኖሚም ከፍተኛ ችግር ውስጥ ነው የሚገባው። ኢራን የሆርሙዝ የባህር ወሽመጥን ዘግታ ከዚህ በኋላ አንድ ወር የምትቆይ ከሆነ እነዚህ መርከቦች የሚጓጓዙበትን ነዳጅ ሙሉ ለሙሉ በመጨረስ መንቀሳቀስ የማይችሉበት ሁኔታ ነው የሚፈጠረው። እንደሰማው ከሆነ የኢትዮጵያ መርከቦች የሚንቀሳቀሱት ለ2 ወራት የሚሆናቸውን ነዳጅ በውስጣቸው ይዘው ነው። አሁን ላይ እንደሚታወቀው ኢራን የሆርሙዝ ሰርጥን ዘግታ ነዳጅ ወደ ኢትዮጵያ ከመጣ በትንሹ ወር አልፎታል። ኢራን በዚሁ የሆርሙዝ የባህር መተላለፊያን በመዝጋት ውሳኔዋ ቀጥላ ለተጨማሪ አንድ ወር ብትቆይ 10 መርከቦች ካለፈው አንድ ወር ጋር ተዳምሮ በጥቅሉ 2 ወራት ስለሚቆጠሩ 10 የኢትዮጵያ መርከቦች ለ2 ወራት የተገለገሉበትን ነዳጅ የሚጨርሱ ይሆናል። ነዳጅን የሚጨርሱት መርከቦች ደግሞ ከወደብ ወደ ወደብ ሲመላለሱ የከረሙት መርከቦች ብቻ አይደሉም። ምንጮቻችን እንደነገሩን ከሆነ መርከቦች ተንቀሳቀሱም ቆሙም ከፍተኛ መጠን ያለው ነዳጅን መጠቀማቸው አይቀርም። ምክንያቱም መርከቦች መልህቃቸውን ጥለው ወደብ ዳርቻ ላይ ቢቆሙም ለኃይል ማመንጫና ማሞቂያ ነዳጅን ይጠቀማሉ። ስለዚህም ላለፈው ወር ወደ ተለያዩ ሀገራት ወደቦች ሲንቀሳቀሱ የነበሩት 9 መርከቦች ብቻም ሳይሆኑ የተባበሩት አረብ ኤሚሬት ሻርጃ የቆመችው ጊብ የተሰኘችው መርከብም ነዳጇን መጨረሱ አይቀርም። ጊብ የተሰኘችው መርከብ በጦርነቱ ሳቢያ የተባበሩት አረብ ኤሚሬት ሻርጃ ወደብ በቆመችባቸው ያለፈው አንድ ወር ቀናት ሌሎቹ 9 የኢትዮጵያ መርከቦች ወደ ህንድና ቻይና ወደቦች ጭነት አጓጉዘዋል። የመረጃ ምንጮቻችን እንደነገሩን ከሆነ ታዲያ ኢራን የሆርሙዝ የባህር መተላለፊያን ዘግታ እነዚህ 10 የኢትዮጵያ መርከቦች ነዳጃቸው አልቆ መጓዝ ካልቻሉ ለኢትዮጵያ ኢኮኖሚ ካሁኑም የከፋ ጊዜ ነው የሚመጣው። እስካሁን ባለው የኢራን የእስራኤልና አሜሪካ ጦርነት ሳቢያ የኢትዮጵያ መርከቦች ምርትን እያመጡ ያልሆነው የሆርሙዝ ወሽመጥን መሻገር ከሚጠበቅባቸው አካባቢ ብቻ ነው። መርከቦቹ ነዳጅን ሲጨርሱ ግን ከሁሉም የዓለማችን ክፍሎች ምርቶችን ማጓጓዝም ነው የሚያቆሙት። ይህ ከሆነ የሀገር ውስጡ የምርቶች ዋጋ ንረት አሁንም ካለው በእጅጉ ነው የሚጨምረው። ኢራን የሆርሙዝ ሰርጥን በመዝጋቷ ሳቢያ በጨመረው የነዳጅ ዋጋ ሳቢያ እንደ ዘይት ያሉ የፍጆታ ምርቶች ዋጋቸው በከፍተኛ ደረጃ ነው የጨመረው። መርከቦች ምርቶችን በነዳጅ እጥረት ሳቢያ ማምጣት ካቆሙ ደግሞ የከፋ የኢኮኖሚ ችግር ሊከሰት ይችላል። የኢትዮጵያ መርከቦች በነዳጅ እጥረት ሳቢያ ምርትን ማጓጓዝ አለመቻላቸው የሀገር ውስጥ የሸቀጦች የዋጋ ንረትን ብቻ አይደለም የሚያመጣው፣ ይልቁንም ሀገሪቱ የምታገኛቸው የውጭ ምንዛሬን በከፍተኛ ደረጃ ነው የሚጎዳው። የነዳጅ እጥረቱ በዚህ ከቀጠለ የሀገሪቱ ዋነኛ የውጭ ምንዛሬ ማግኛ የቡና
ዘርፍ በእጅጉ ይጎዳል። ለምሳሌ ወደ ውጭ ተጓጉሶ የሚሸጥበት ሁኔታ ስለሚቀንስ ማለት ነው። ቡና ላይ የሚፈጠረው ችግር ደግሞ ሁለት አይነት ነው። አንዱ ዓለም ላይ በተፈጠረው የገበያ ሁኔታ የቡና ዋጋ ከፍተኛ ቅናሽ ማሳየቱ በራሱ የዚህን ዓመት የኢትዮጵያ የውጭ ምንዛሬ ግኝትን ከወዲሁ እየቀነሰው ነው። ጭራሽ ቡናውን በመርከብ ጭኖ ወደ ውጭ መላክ የማይቻልበት ሁኔታ ከተፈጠረ የሚፈጠረው የውጭ ምንዛሬ በራሱ የዶላርን ዋጋን እያናረ የኢትዮጵያ ብርን ስለሚያረክሰው ኢኮኖሚያዊ ጣጣው ብዙ ነው። ኢራን የሆርሙዝ ወሽመጥን በመዝጋቷም የተባበሩት አረብ ኤሚሬት ያለችውን ጊቤ የተሰኘችውን መርከብ ብቻ ሳይሆን በተለያዩ ቦታዎች ያሉት በጥቅሉ 10 የኢትዮጵያ መርከቦችንም ያገተችው። ነገሩም የኢትዮጵያን ሁለንተናዊ እንቅስቃሴ ያውቋል። የኢትዮጵያ መንግስትም በነዳጅ አደጋ ጊዜ ክምችት ረገድ ብዙም የተዘጋጀ አይመስልም። ለዚህም የሰሞኑ የአዲስ አበባ ሁኔታ ምስክር ነው። ሙሉ ከተማውና ሀገሪቱ ያሉ ማደያዎች ከመጠን በላይ በነዳጅ ሰልፎች ተጨናንቀዋል። የነዋሪዎች የትራንስፖርት አገልግሎትም ቆሟል ወደሚባልበት ደረጃ ደርሶ ነዋሪዎች ረጅም መንገዶችን በእግራቸው ሲጓጓዙ ማየት ተለምዷል። ከዚህም ሲያልፍ በርካታ የመንግስት መስሪያ ቤቶች የነዳጅ እጥረት በፈጠረው የትራንስፖርት ችግር ሳቢያ እጅግ አስፈላጊ ላልሆኑ ሰራተኞቻቸው የዓመት ፍቃድ መስጠት መጀመራቸውም ተዘግቧል። ይህንኑ መመሪያም መንግስት ለሲቪል ሰርቪስ መስሪያ ቤቶችና ለመንግስት የልማት ድርጅቶች በውስጥ ማስታወሻ አስተላልፏል። የመካከለኛው ምስራቅ ጦርነት ቆሞ የሆርሙዝ የባህር መተላለፊያ ካልተከፈተም ነገሮች ከዚህ ሊብሱ ይችላሉ። የየመኖቹ ሁቲዎች ዛሬ ወደ እስራኤል ሚሳኤል በመተኮስ የወቅቱን ጦርነት በይፋ ተቀላቅለዋል። ይህም በቀጣይ የቀይ ባህርን እንቅስቃሴ አደጋ ላይ ሊጥል እንደሚችል ተሰግቷል። ነገሩ ለኢትዮጵያም ከባድ ፈተናን ይዞባት እንደሚመጣ ነው የተሰጋው። በፓኪስታን ይጀመራል የተባለው የሳውዲ አረቢያ፣ ቱርክና ግብጽ ውይይትም ከዚሁ ጋር የተያያዘ ነው ተብሏል። እስራኤል ዛሬ ከየመን ሚሳኤል እንደተተኮሰባት ገልጻለች። የእስራኤል መከላከያ ሰራዊት ከየመን ሚሳኤል መተኮሱንም አስታውቋል። አንድ ወር ባስቆጠረው የአሜሪካ እስራኤልና የኢራን ጦርነት እስራኤል ሁቲዎች ሚሳኤል ተኮሱብኝ በሚል ስትገልጽ ይሄ ለመጀመሪያ ጊዜ ነው። የእስራኤል ጦር በቴሌግራም ገጹ ባሰፈረው መልእክት መከላከያ ሰራዊቱ ከየመን ወደ እስራኤል ግዛት ሚሳኤል መተኮሱን ለይቷል። የአየር መከላከያ ስርዓቶች ስጋቱን ለመቀልበስ እየሰሩ መሆኑንም ገልጿል። ዘገባዎች እንደሚያሳዩት እስራኤል ከየመን ሚሳኤል ተተኮሰብኝ የሚለውን ነገር ያመጣችው በኢራን የሚደገፈው የየመኑ ሁቲ ቃል አቀባይ ቴህራን ላይ የሚፈጸመው ጥቃት የሚቀጥል ከሆነ አማጺው ቡድን የመካከለኛው ምስራቅ ጦርነትን እንደሚቀላቀል ከተናገሩ በኋላ ነው። በየመን የሚንቀሳቀሰው የሁቲ ቡድን በዋናነት በኢራን መንግስት እንደሚደገፍ ይታመናል። ይህም ቡድኑ ኢራን በሚያስፈልጋት ድጋፍ ከጎኗ እንደሚቆምም የምትተማመንበት ነው። በቅርቡ ኢራን በዚህ ጦርነት ከአሜሪካ በኩል ለተሰነዘረባት የኃይል ማመንጫዎቿን የማውደም ማስጠንቀቂያ የሰጠችው የቀይ ባህሩን የባቤል መንደብ መስመርን እዘጋሉ የሚለው ምላሽ ይህም ቡድን በመተማመን የመጣ ነው። እስራኤል ከሐማስ ጋር የገባችውን ጦርነት ተከትሎ የሁቲ ቡድን ከሐማስ ጎን በመቆም በቀይ ባህር የእስራኤል መርከቦች ላይ ያነጣጠረ ከፍተኛ የጸጥታ ስጋት መፍጠሩ ይታወሳል። ይህም እንቅስቃሴው እና አሜሪካ የአካባቢውን ደህንነት የሚያስጠብቅ የጋራ ጥምር ወታደራዊ ኃይል እስከ ማቋቋም ያደረሳቸው ጉዳይ እንደነበርም ነው የሚታወሰው። እናም ይህ ቡድን ኢራን የኔ ድጋፍ ካስፈለጋት ጦርነቱን ለመቀላቀል ዝግጁ ነኝ የሚለውን አቋሙን በተግባር ገልጿል። የዚህ ቡድን ወታደራዊ ክንፍ ቃል አቀባይ የሆኑት ያህያ ሳሪ ከዚህ ቀደም ቴሌግራም ላይ ባወጡት መግለጫ 3 ሁኔታዎች የሚፈጸሙ ከሆነ ጦርነቱን እንደሚቀላቀሉ ገልጸው ነበር። አንደኛው አሜሪካና እስራኤል ኢራን ላይ የከፈቱትን ጦርነት ሌላ ሀገር የሚቀላቀል ከሆነ፣ ሁለተኛው አሜሪካና እስራኤል ቀይ ባህርን በኢራን እስላማዊ ሪፐብሊክና ማንኛውም ሙስሊም ሀገር ላይ ለሚፈጸም ጠበኛ ዘመቻ የሚጠቀሙት ከሆነ ጦርነቱን እቀላቀላለሁ ብሏል። በሶስተኝነት ያስቀመጠው ደግሞ ኢራን ላይ የሚካሄደው ግጭት የሚባባስ ከሆነ የሚል ነው። መግለጫው አክሎም ይህ እርምጃ ጠላቶቹ አሜሪካና እስራኤል በኢራን እስላማዊ ሪፐብሊክ፣ በፍልስጤምና ጋዛ፣ በኢራቅ እንዲሁም በሊባኖስ ላይ ለሚፈጽሙት የቀጠለ ጥቃት የተሰጠ ምላሽ መሆኑን ገልጿል። ታዲያ ዛሬ የሁቲ ቡድን በይፋ የአሜሪካ እስራኤል እንዲሁም ኢራንን ጦርነቱ በተጀመረ ልክ በወሩ በይፋ ተቀላቅሏል። ሁቲዎች ሚሳኤል ወደ እስራኤል ማስወንጨፋቸውንም ገልጿል። ታዲያ በሚሳኤል የተጀመረው ይሄው የሁቲዎች እርምጃ ወደ ቀይ ባህር አካባቢ የሚዞር ከሆነ አደጋው የከፋ ሊሆን እንደሚችል ነው መነገር የጀመረው። በቻተም ሃውስ የምርምር ባልደረባ የሆኑት ፋሪስ አልሙስሊም በሌላኛው ወሳኝ ዓለም አቀፍ የንግድ መስመር ላይ የተቀመጡት ሁቲዎች በኢራን ጦርነት ውስጥ መሳተፋቸው ትልቅ ትርጉም እንዳለ
እንዳለው ተናግረዋል። ሁቲዎች እስካሁን ቀይ ባህር ላይ ጥቃት እንደሚፈጽሙ አለመግለጻቸውን ተመራማሪው ቱዴይ ለተሰኘው የቢቢሲ የሬዲዮ ፕሮግራም አስረድተዋል። ኢራን የሆርሙዝ ወሽመጥን ሙሉ በሙሉ ለመዝጋት እየዛተች ባለችበት በዚህ ጊዜ ሁቲዎች የቀይ ባህርን ጉዞ የሚያግዱ ከሆነ አስፈሪ ሁኔታ ሊፈጠር ይችላል ሲሉ ገልጸዋል። አሁንም ቢሆን ዓለም ከባድ ሁኔታ ውስጥ መሆኑን የገለጹት ተንታኙ የቀይ ባህር ወደ ተመሳሳይ ሁኔታ የሚገባ ከሆነ ደግሞ ሁኔታዎችን ሊያከፋ እንደሚችል ነው የጠቆሙት። የጋዛ ጦርነት ከተጀመረ በኋላ ሁቲዎች በቀይ ባህር የሚያልፉ መርከቦችን ሲያጠቁና ወደ እስራኤል ሚሳኤልን ሲተኩሱ ነበር። ይህንን እርምጃ የወሰዱትም ለፍልስጤማውያን ያላቸውን አጋርነት ለማሳየት እንደሆነ በወቅቱ ገልጸዋል። ሁቲዎች በባህር መስመሩ የሚያልፉ የንግድ መርከቦችን በድሮንና በሚሳኤል ሲያጠቁም ነበር። ጀልባዎችና ሄሊኮፕተር በመጠቀምም በቀይ ባህር መጓጓዝን አስቸጋሪም ነው ያደረጉት። በዚህ ምክንያት ኩባንያዎች የመርከቦቻቸውን የቀይ ባህር መስመር በመቀየር በሌላ አቅጣጫ ረጅም ጉዞ ለማድረግ ተገደዋል። በቀጣይ ሊፈጠር የሚችለውን ተመሳሳይ ሁኔታ በመስጋትም ይመስላል የቀይ ባህር ረጅሙን የባህር ጠረፍን የሚያካልሉት ግብጽና ሳውዲ አረቢያ እንዲሁም ደግሞ ቱርክ በቀጠናው ያለውን ግጭት ለማርገብ በፓኪስታን ሊወያዩ መሆኑ ተሰምቷል። የፓኪስታን የውጭ ጉዳይ ሚኒስትር ሂሻቅ ዳር ሀገራቸው የሳውዲ አረቢያ የቱርክና የግብጽ የውጭ ጉዳይ ሚኒስትሮችን እንደ አውሮፓውያን አቆጣጠር ከመጋቢት 29 እስከ 30 ማለትም ዛሬና ነገን በዋና ከተማዋ ኢስላማባድ እንደምታስተናግድ ገልጸዋል። ሚኒስትሮቹ ቀጠናው ውስጥ ያለውን ውጥረት ለማርገብ በሚደረጉ ጥረቶች ላይ አተኩረው እንደሚወያዩ በኤክስ ገጻቸውም ጽፏል። የግብጽ የውጭ ጉዳይ ሚኒስቴር ውይይቱ በፓኪስታን ዋና ከተማ እንደሚካሄድና ለዚህ ሚኒስትሩ ወደ ስፍራው ማምራታቸውንም በወጣው መግለጫ አረጋግጧል። በፐርሻ ባህር የሆርሙዝ ወሽመጥ ላይ የተከሰተው ውጥረት ወደ ቀይ ባህር የሚዞር ከሆነ የባህር መስመሩን በዋናነት ለውጭ ንግድ ማመላለሻነት ከሚጠቀሙት ሀገራት ባሻገር እነ ግብጽና ሳውዲ አረቢያ ካላቸው ቅርበት አንጻር ከባድ ስራን ይዞባቸው ሊመጣ ይችላል። ሀገራቱ ምንም እንኳን ለጦርነቱ መፍትሄ ለማምጣት በሚል ይወያዩ እንጂ ሀገራቱ በተለይም ሳውዲ አረቢያና ግብጽ ከአሜሪካ ጋር ያላቸው ጠንካራ አጋርነትና ወዳጅነት ቱርክ የኔቶ አባል ሀገር እንደመሆኗ ገለልተኛ አቋም ኖራቸው መፍትሄ ያመጣሉ ብሎ መጠበቅ ከባድ ነው። የኢራን ጦርነት ቀውስ በቀጥታ ወደ ቀይ ባህር ባበል መንደብ የውሃ መስመር የሚመጣ ከሆነ 95 በመቶ የውጭ ገቢ ንግዷን በዚህ መስመር ላይ በምታከናወነው ኢትዮጵያ ላይ ይዞት የሚመጣው ጣጣም በጣም የከፋ ይሆናል። በፓኪስታን ይጀመራል የተባለው የሳውዲ አረቢያ ቱርክና ግብጽ ውይይትም ከዚሁ ጋር የተያዘ ነው ተብሏል። የኤርትራ የአማራ ፋኖ ህወሓትና የኦሮሞ ነጻነት ጦር የኢትዮጵያ የፌዴራል መንግስትን ለመውጋት በሚያደርጉት ጥምረት መካከል የፌዴራል መንግስት አለው በሚባለው ኃይልና የውጊያ ብቃት ላይ አለመግባባት ውስጥ እንዳሉ ተነገረም። የኤርትራ መንግስትም እነ ህወሓት ለጠቅላይ ሚኒስትር አብይ አህመድ መንግስት ጦር የተጋነነ ግምት አላቸው ብሎ እንደሚያምን የሱ ግምገማ ግን በተቃራኒው መሆኑን ዘአፍሪካን ኢንተለጀንስ የተባለ ሚስጥራዊ ዘገባዎችን በማውጣት የሚታወቀው ሚዲያ ዘግቧል። ከዛ አፍሪካ ኢንተለጀንስ ዘገባ መረዳት እንደተቻለው የኤርትራው የኢሳያስ አፈወርቂ መንግስት አሁን ያለውን የኢትዮጵያ ጦር አቃሉ የማየት አዝማሚያን እንደሚያሳይና በተለይ ህወሓት ግን የጠቅላይ ሚኒስትር አብይ አህመድ መንግስት የመከላከያ ሰራዊት ብቃትን አጋኖ እንደሚያይ የአስመራ መንግስት ተገንዝቧል። የኢሳያስ መንግስትም የኢትዮጵያ የመከላከያ ኃይል የመዋጋት ብቃትን አቃሉ የማየት አዝማሚያ እንዳለበትም ነው ከዘገባው መረዳት የሚቻለው። ዘገባው እንደሚያሳየውም ህወሓትና የኤርትራ መንግስት በኢትዮጵያ የፌዴራል መንግስት የጦር ኃይል ብቃት ላይ የተለያየ የደህንነት መረጃዎች ነው ያላቸው። ይህም ብቻ ሳይሆን በጠቅላይ ሚኒስትር አብይ አህመድ መንግስት ላይ ጥምረት የፈጠሩት የኦሮሞ ነጻነት ጦር፣ የአማራ ፋኖ፣ የህወሓት አንዱ አንጃና የኤርትራ መንግስት ከኢትዮጵያ ፌዴራል መንግስት ጋር ጦርነት ሊኖር ከቻለ በጥምረት የአብይ መንግስትን ለመውጋት ቢስማሙም ባደረጓቸው ስብሰባዎች ያላግባባቸው ነገርም የኢትዮጵያ ፌዴራል መንግስት ጦር ያለው የውጊያ ብቃት ነው። በዚሁ ጊዜም ነው የኤርትራ መንግስት ለኢትዮጵያ ጦር ያለው ግምት ከነ ህወሓት አንጻር እየወረደ ነው የሚለው የታወቀው። የኤርትራ መንግስት ከህወሓት ፋኖና የኦሮሞ ነጻነት ጦር ጋር ሆኖ ከአብይ መንግስት ጋር ወደ ውጊያ ያልገቡትም በአብይ መንግስት ጦር ላይ ያላቸው ግምገማ የተለያየ ስለሆነና ልዩነታቸውን ማስታረቅ ስላልቻሉ ነው ተብሏል። በየካቲት ወር መጨረሻ ላይ የኤርትራው ብርጋዴር ጄኔራል ኢዮብ ፍሳዬ ሌሎች የኤርትራ ልኡኮችን ይዞ ወደ መቀሌ ተጉዞ እንደነበርም የዛ አፍሪካን ኢንተለጀንስ ዘገባ ያሳያል። ብርጋዴር ጄኔራል ኢዮብ ፍሳዬ የኤርትራ መንግስት ኢትዮጵያ ውስጥ ካሉ ጸረ መንግስት ኃይሎች ጋር አስመራን ወክሎ እንዲሰራ በኢሳያስ መንግስት የተሰየመ ነው። ልኡኩን ይዞ ወደ መቀሌ የመጣውም ከትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ ጄኔራል ፍሳ ኪዳኑ ጋር ለመወያየት እንደሆነም ነው የተሰማው። ነገር ግን የኢሳያስ መንግስት የኢትዮጵያ የፌዴራል መንግስት ጦር ብቃትን እነ ህወሓት አጋነውታል የሚል መረጃ ይዞ ለማቅለል የፈለገው እውነትም ከትክክለኛ መረጃ ላይ ተነስቶ ነው ወይንስ ከኢትዮጵያ የፌዴራል መንግስት ጋር ገብቶበት የነበረው ጦርነት ቀረሽ መካረርን ከሱ በፊት እነ ህወሓት እንዲዋጉለት በማሰብ የታወቀ ነገር የለም።
እርግጥ ጠቅላይ ሚኒስትር አብይ አህመድ ብዙ ጊዜ በጠላቶቻቸው ዘንድ ደካማ ሆነው ለመታየት የሚጥሩበት ጊዜ እንዳለ ይነገራል። ራሳቸውም እንዲህ እንደሚያደርጉም ተናግረው ያውቃሉ። በ2013 ዓ.ም ጥቅምት ወር ላይ የትግራዩ ጦርነት ፈንድቶ የፌዴራል መንግስት ጦር ህወሓትን አባሮ መቀሌን ከተቆጣጠረ በኋላ ጠቅላይ ሚኒስትር አብይ በህዝብ ተወካዮች ምክር ቤት ተገኝተው ባደረጉት ንግግር ለህወሓቶች ቀድሞም የሚያውቁትን የአየር ኃይልን ቀርጸን በቴሌቪዥን አሳየናቸው፣ ድሮን እንዳለ ግን አላወቁም፣ እሱን ደበቅናቸው፣ ከዚያ እንደ በፊቱ መስሏቸው ጦርነት ሲከፍቱብን በድሮን ጉድ አደረግናቸው አይነት ንግግርን አድርገዋል። ይህ ጠቅላይ ሚኒስትር አብይ ጠላት የሚሉትን አካል የተሳሳተ እርምጃን እንዲወስድ በማድረግ ለማሸነፍ የሚጠቀሙበት ራስን ደካማ አስመስሎ የማቅረብ ስሌት ነው። ፖለቲከኛው ጀዋር መሐመድ ላይ ጠቅላይ ሚኒስትር አብይ የተከተሉትም ይህንኑ አካሄድ ነው የሚሉ አሉ። ነገር ግን የኤርትራ መንግስት አሁን ላይ ለኢትዮጵያ ፌዴራል መከላከያ ኃይል ደካማ አይነት አቋምን እንዲይዝ ያደረገው ጠቅላይ ሚኒስትር አብይ ሻቢያ እንደዛ እንዲያስብ አድርገው ነው ለማለት የማይቻልበት ነጥብ አለ። አብይና ኢሳያስ ወዳጅ በነበሩበት ጊዜ ይህን አካሄድ ኢሳያስ አያውቁም ነበር ወይ የሚለው ጥያቄን ስለሚያስነሳ ማለት ነው። ሆኖም የኤርትራ መንግስትና ህወሓት በፌዴራል መንግስት የውጊያ ብቃት ላይ ከስምምነት ላይ ደረሱም አልደረሱ ኤርትራና ህወሓት ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ወደ ጦርነት ሊከታቸው የሚችለው ወሳኙ ጊዜ እየተቃረበ ነው። እሱም አሁን ላይ የትግራይ ክልል ጊዜያዊ አስተዳደርን እየመሩ ያሉት ሌተናል ጄኔራል ታደሰ ወረደ ክልሉን እንዲያስተዳድሩ የተሰጣቸው ጊዜ በማለቁና ከ3 ሳምንት ያነሰ ጊዜ የቀራቸው በመሆኑ ነው። ሌተናል ጄኔራል ታደሰ ወረደን ማን ተክቶ የክልሉን ጊዜ አስተዳደርን ማን ይረከባል የሚለው ብዙ ጣጣ ሊያመጣ የሚችል መሆኑ ተሰግቷል። እንደተሰማው መረጃ ከሆነ በነ ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ታደሰ ወረደን ይተካል በሚል የህወሓት ምክትል ሊቀመንበሩን አማኑኤል አሰፋን መርጠዋል። በፌዴራል መንግስት በኩል ደግሞ እነ ጌታቸው ረዳና ሌተናል ጄኔራል ጻድቃን ገብረትንሳኤን ወደ ትግራይ ተመልሰው ጊዜ አስተዳደሩን እንዲቆጣጠሩ ነው ፍላጎት ያለው የሚሉ መረጃዎች ወጥቷል። በፕሪቶሪያው ስምምነት መሰረት ለትግራይ ክልል ጊዜ አስተዳደርን መሾም የጠቅላይ ሚኒስትር አብይ ስልጣን ነው። ነገር ግን አሁን ያለው መካረር ወደ ግጭት እንዳያመራም ያሰጋል። ምናልባትም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት በኢትዮጵያ ጦር ላይ የያዙት የደካማ አቋምም በትክክል የሚታይበት ይሆናል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ